በመካከለኛው ምስራቅ ሰማይ ስር እየዘነበ ያለው እሳት ዓለም እስካሁን ካየቻቸው እጅግ አስጊ ወታደራዊ ግጭቶች አንዱ ውስጥ ገብታለች። በኢራንና በእስራኤል መካከል ያለው ቀጥተኛ ጦርነት ወደ አስከፊ ጦርነት እየተሸጋገረ ሲሆን ዛሬ ጧት በቴህራንና በተለያዩ መካከለኛው ምስራቅ ከተሞች የተሰሙት ፍንዳቶች ቀጠናውን ወደማይመለስበት ጦርነት እየገፉት ይገኛል። የእስራኤል አየር ኃይል ዛሬ ጧት በኢራን ዋና ከተማ ቴህራን በሚገኙ ወታደራዊ ስትራቴጂካዊ ማዕከላት ላይ መጠነ ሰፊ ጥቃት መፈጸሙን የኢራን ይፋዊ ዜና ወኪል ታስኒም ዘግቧል። ኢራን በበኩሏ ዛሬ ማለዳ ላይ ወደ እስራኤል ከተሞች ቴል አቪቭ እና የኢየሩሳሌም ጨምሮ በርካታ ባሊስቲክ ሚሳኤሎችን ያስወነጨፈች ሲሆን በእነዚህ ከተሞች የጥንቃቄ ሳይረን ሲሰማ ውሏል። የአሜሪካ የባህር ኃይል ሰርጓጅ መርከብ በህንድ ውቅያኖስ ላይ የኢራን የጦር መርከብ መምታቱን ፔንታገን አረጋግጧል። ይህ በአሜሪካ በጦርነት ያላት ተሳትፎ ከፍ ማድረጉን ያሳያል። ይህ በእንዲህ እንዳለ በኩዌት አቅራቢያ የሚገኙ የባህር ክልል ላይ የነዳጅ ጫኝ መርከብ ላይ ፍንዳታ ደርሶ የነዳጅ መፍሰስ አደጋ መከሰቱን የብሪታንያ የባህር ደህንነት ኤጀንሲ ዘግቧል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ ያደረገ ያለው ተሳትፎ ከ10 በላይ ውጤታማ ነው በማለት አድንቀዋል። የአሜሪካ ሴኔት የፕሬዝዳንቱን የጦርነት ስልጣን ለመገደብ ያቀረበው የውሳኔ ሐሳብ ዛሬ ውድቅ ማድረጉን ዋሽንግተን ለጦርነቱ የሰጠችውን ሙሉ ድጋፍ ያሳያል። ጦርነቱ በኢራንና በእስራኤል መካከል ብቻ ሳይሆን ቱርክ፣ ኳታር እና የተባበሩት አረብ ኤሚሬት እየነካ ይገኛል። ዛሬ ቱርክ ከኢራን የተተኮሰ ሚሳኤል በአየር ላይ መታ መጣሏን አስታውቃለች። ጦርነቱ የኔቶ አባል ሀገራትን ጨምሮ ሊስብ እንደሚችል አመላካሽ ነው። ሆኖም ኢኮኖሚያዊ ውድቀት አስከትሏል። በሆርሙዝ ወሽመጥ አካባቢ ባለው ስጋት ምክንያት የዓለም የነዳጅ ዋጋ እጅጉን መናሩ እንደ ቻይና ያሉ ግዙፍ ኢኮኖሚ ያላቸው ሀገራቶች የዋጋ ግሽበት ስጋት ውስጥ ወድቀዋል። የዓለም አቀፍ የንግድ መርከቦች መስመራቸውን እየቀየሩ ይገኛል። ትላልቅ የዜና አውታሮች እንደሚያመለክቱት ሁሉም ወገኖች ወደ ሰላም ንግግር ከመምጣት ይልቅ የጥፋት ፉክክር ውስጥ የገቡ ይመስላል። የእስራኤል ኢላማ የኢራን የኒውክሌር አቅም ሙሉ በሙሉ ማውደም ሲሆን የኢራን ግብ ደግሞ የቀጠናውን የአሜሪካንና የእስራኤልን ተጽዕኖ መስበር ነው። ይህ ፍጥጫ በሚቀጥሉት 48 ሰዓታት ውስጥ ወደ ተባባሰ ዓለም አቀፍ ውጊያ ሊሸጋገር ይችላል ተብሎ ይፈራል።